السلام عليكم ابو زواይ ስመጣ አሳውቀኝ ኢንሻአላህ አሳ ጋብዛለሁ ኢንሻአላህ السلام عليكم الله لي الحمد لله نور لن شامت እንወድሃለን ለአላህ ብለን አላህ ይሄን እውቀትን ይጨምርልህ ሁሌ እከታተልሃለሁ እመቸኛለህ والله በጣም ነው የምወድህ ለአላህ ብዬ አላህ እድሜና ጤና ይስጥህ እኔ ሁሌ የምፈልገው በቃ የመልእክት ላስተላልፍ ነው በቃ ሁሌ መዳምጣለሁ ከታት مرحبا عندنا جزاك الله خير አታውርዳቸው እሺ አድቨኖች እሺ ጥያቄ ያለ ካለ መጠየቅ ይችላል ክርስቲያኖች ካላችሁ መጠየቅ የምትፈልጉት ካለ ማንኛውም ጥያቄ መጠየቅ ትችላላችሁ وكذلك المسلمين እሺ السلام عليكم عليكم السلام ورحمة الله وسو እንዴት ነህ ደህና ነኝ አልহামዱሊላህ ተሻለህ እንዴት ነህ ደህና ነኝ አልহামዱሊላህ እየተሻለኝ ነው ማሻአላህ እሺ አንድ ጥያቄ ነበረኝና እሺ አንድ ሰው በተኛበት ቁርአን ከፍቶ መተኛት ይቻላል ወይ እሺ ቤት አድርጉት አንድ አዳምጥና እሺ ምን አልከኝ አንድ ሰው በተኛበት ቁርአን ከፍቶ መተኛት ይቻላል ወጣልኩ እሺ አላህ Subhanahu Wa Ta'ala በቁርአን ላይ ይላል ተጨምረሻል ወይ ምንም ማለት ነው መጨመር ይቻላል እሺ እንዴት አድርጉ እሺ ተረብሽ ቦታ ያላችሁ الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض له እነዚያ አላህን የሚያወሱ ናቸው አለ ስለ መልካም ባሪያዎች ሲናገር ቁመውም ተቀምጠውም በጎናቸውም ተኝተውም እያለ ይናገራል ስለዚህ አላህ Subhanahu Wa Ta'ala መገዛት ወይም ደግሞ ዚክር ማድረግ አላህን ማውሳት ቁርአን መቅራት ቁርአን ማዳመጥ ከዒባዳ ነው ቁርአን ማዳመጥ ከዒባዳ እስከሆነ ድረስ አላህ በቁርአን ላይ وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ብሏል ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ ዝም በሉ ይላል አላህ ያዘዘበት ትእዛዝ እስከሆነ ድረስ ከዒባዳ ነው አጅር ታገኙበታላችሁ ይሄን ነገር ደግሞ ቁጭ ብላችሁም ተኝታችሁም ማዳመጥ ትችላላችሁ ቆማችሁም ማዳመጥ ትችላላችሁ ስለዚህ አንድ ሰው ተኝቶ ቁርአንን ማዳመጥ ይችላል ችግር የለውም እንቅልፍ ሊወስደህ ካለ ፓውዝ አድርገው አቁም ልክ እንዲሁ ደግሞ ሲቀራ ቢያድር ወይንም ሲቀራ ብትተውት ችግር የለውም አንዳንድ ሰው ይሄን እንደ ወንጀል ይመስላችኋል ላ ወንጀል አይደለም ቁርአንን ጫጫታ በሆነ ቦታ መክፈት ነው እንጂ የተከለከለው አደገቡ ሌሎች ሰዎች እያወሩ እየጮሁ ምናምን አትክፈቱ ቁርአን ነገር ግን ስለተከፈተ ቁርአን በአንድ ቤት ውስጥ ዝም ብሎ ማንም ሰው ባይኖርም እንዳከፍቱ ምናምን ይሏቸዋል ይሄ ስተተማና ይሄን ያለው ይሄን የሚከለክል ምንም አይነት የቁርአንም ሆነ የሐዲስም ማስረጃ የለም ክፈቱ ቁርአንን ችግር የለም ይወታቻላ አይ የማታዳምጡ ከሆነ እንዳከፍቱ ምናምን ማን ነው እንደዚህ ያለው መክፈት ትችላላችሁ እሺ ሁለተኛ ጥያቄ ደግሞ አለኝ አንዴ የተከለከለው ምንድነው ቁርአን ሲቀራ ሌላ ወሬ ይኖራል ሌላ ወሬ እየተቀራ ከሆነ እንዳትከፍቱ አላህ ሲናገር በቁርአን ላይ وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ያለው ቁርአን በሚነበብ ጊዜ እርሱን አዳምጡት ይታዘንላችሁም ዘንድ ጸጥ በሉ አለ ስለዚህ ቁርአን ሰዎች እየለፈለፉ እያወሩ ምናምን አይከፈትም ወይ ሰዎቹ ዝም ይበሉና ቁርአንን ያዳምጡ ወይ ሰዎቹ ዝም አንልም ካሉ የዛኔ ቁርአን ይፈቱት አቋርጡት አይ ነው እሺ ያቀለ ገጠ ከፋሩ ላይ በላይ ያ እሺ ሌላ ላይ ነው አልጨረስኩም እሺ አንድ ሰው ጥርስ ቢወልቅበት ጥርስ ማስተካከል ይችላል ወይ ይችላል አርቲፊሻል ይችላል አንተንም እንደዚህ ይቻላል በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ
አንድ ሰው አፍንጫው እንትን ብሎበት ተቆርጦበት ሌላ ማስቀጠል እችላለሁ ወይ ሌላ ነገር ምናምን ብለው ጠይቋቸው ከወርቅ የሆነ ያን የሚመስል ትችላለህ ብለውታል። ስለዚህ የሆነ የሰውነት ክፍላቸው ቢቆረጥባቸው እርስም ቢሆን ቢወርቅ ሌላ ማስተከል ይቻላል፣ ችግር የለም። እሺ አመሰግናለሁ። ወሶች መርሐባ ሹክራን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ነው? ደህና አልሐምዱሊላህ። በወርቅ ቢሆንስ በወርቅ ቢሆን ችግር የለውም። ወርቅ የተከለከለ ለወንድ ልጅ ከጌጥ አንጻር ለማጌጥ እንጂ የተከለከለ ለሌላ በዚህ ፈቅደውለታል ነብዩ ሰለላሁ ዐለይሂ ወሰለም። ጌጥ ለማድረግ ብሎ ከወርቅ ቢለብስ ክልክል ነው። እሺ ያው እኔ ጥያቄ ምሳሌ የሰው በሰው እንትን ገንዘብ በመሰለና በሰደቃ ምን አንድ ሰው እዚህ ምሳሌ ነው ያለው ተሳገር ነው ተሳገር ነው ያለው ተሳገራችሁ ለሴቶች ሰላም አለይኩም ወአለይኩም ሰላም ለሴቶች ወርቅ ተፈቅዶ ለሴቶች ማጌጥ ይችላሉ። ኦኬ አንድ ሰው ጀምሮ ከሆነ ሌሎቻችሁ አዳምጡ። እሺ ስስካት አርጋት ይወጣ አሽቲያጅ ነው ከሆነ ሌሎቻችሁ አዳምጡ። አይሰማ የሚረብሽ ቦታ ከሆነ ያለ ቶሎ አውርዳቸው። የሚረብሽ ቦታ ከሆናቸው አትላኩ ልጆች። ኦኬ ጀክ እሺ ጥያቄ አለ ገተን ሁሱ ሰላም አለይኩም ወራህመቱላሂ ወበረካቱ። ይቅርታ ጃ አይደለሁኝም። ጃን ደግሞ አስፈቅጄው ነው እንዳትጮሁብኝ። በዚህ አካውንት ራሱ ቀየሪውና ድንገት ካደረጉልሽ ብሎ ነበር ያስቀየረኝና አካውንቴ በጣም ተመቷል። ምንም እየታየልኝ አይደለም። ፖስታው ትምህርቶችም ሆነ ማንኛውም ንጽጽራዊ ነገሮች እየታዩ አይደለም። ጭራሽ ፎሎም እያነሳብኝ ነው። ወደ 15000 ፎሎ አንስቶብኛል እና ሁሱዬ ኮፒ ሊንክ ያርጉልኝ ንገራቸው እህትና ወንድሞችን። እሱን አካውንት ነው ወይንስ ራሱ ይሄን አካውንት? ይሄ የኦክቲፊል አካውንት ነው። ነገር ግን ሳማከረው እስኪ ኮፒ ሊንክ ካደረጉልሽ ስሜንና ፕሮፋይሉን ወስደሽ ቀይሪው ብሎኝ ነው። እኔ በራሴ አይደለም ያደረኩትኝ፣ አስፈቅጄዋለሁ። ስለዚህ ያርጉልኝ። ኮፒ ሊንክ አድርጉላት ልጆች። እሺ ኮፒ ሊንክ አድርጉላት፣ ፎሎ አድርጓት። እስላማዊ ትምህርቶችን እንትን እያለች የምትለቅ ልጅ ነች። አይ ጥያቄ ያለ ይቀጥል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ የኔ ጥያቄ የሆነ ሰዓት ላይ ለታመመ ሰው እያነየሁኝና እንዳጋጣሚ ብሩን ሳልከው ሌላ ከዛ የባሰ ሰው ሳይ ብሩን ለሁለት አካፈልኳቸው ማለት ነው። ማለት ለዛ ሰው የነየትኩትን ሐራም ይሆንብኛል ለዚህኛው ስላካፈልኩኝ? ንያ ከሆነ ችግር የለውም። ነዝር ከሆነ ነው። በነዝር ስለት ከሆነ በተሳልሽው መሰረት መፈጸም። ንያ ከሆነ ግን ሌላ የተሻለ ዳህ ካገኘሽ ለዛ በማካፈልሽ ችግር የለውም። እሺ ሁለተኛ ጥያቄ ደግሞ እንደዚህ ሶላት በምሰግድ ሰዓት ያኔ ረሱልን አስተውስና አለቅሳለሁኝ። ያኔ ከዛ አለቅስና እንደገና ተመልሼ ወደ ሶላት እገባለሁ። ያኔ ሁሹ ይበላሽብኛል። ሶላት ስትሰግዱ ጊዜ ሶላቱ ላይ ነው ትኩረት ማድረግ ያለባችሁ። ከሶላት ውጭ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት ትምህርት ወይንም ደግሞ የራሳቸው ማንነት የከፈቱት መስዋዕት ትዝ ብሏችሁ የዛኔ እንትን ብትሉ ብታለቅሱ ይህ ለእርሳቸው ያላችሁን ውዴታና ፍቅር የሚገልጽ ነው። ሶላት ውስጥ ከሆናችሁ ግን ትኩረታችሁ ሶላቱ ላይ መሆን አለበት። እሺ ሌላ አንድ ጥያቄ ቀረኛል። አንድ ሰው ያኔ ለምሳሌ አሁን እኔ ሰው ልጅ ነኝና ወንጀል እሰራለሁኝና እስትግፋር አደርጋለሁኝ። ከዛ አላህ Subhanahu Wa Ta'ala አይምረኝም በቃ ምናምን ብዬ የሆነ ጫናነቃለሁኝ። መጨናነቅ የለብሽም። አላህ Subhanahu Wa Ta'ala ደርሶ እስትግፋር ያደረጉ ሰዎችን እንደሚመራቸው ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደኔ ተውበት ላደረገ ሰው እኔ እምርለታለሁ ብሏል። ስለዚህ በአላህ ላይ ሙሉ ተስፋ በመኖራቸው እርሱን ለምኑት። እሺ خير جزاك ይክፈል። አይ ያ ያቀላለ ከገባች የለም። እሺ
ሰላም አለይኩም። አለይኩም ሰላም። ሰላም ነው ማን ነው? ደህና አልሐምዱሊላህ። አለን ጥያቄ መሰለ ሐዋላ ይሄ ብላክ ገንዘብ እንዴት ነው ሐራም ይሆናል እንዴ? السوق الأسود ወይንም ጥቁር ገበያ ወይንም ብላክ ማርኬት ወይንም ሐዋላ እነዛ መስፈርቶች ከተሟሉ ይቻላል። እነዛ መስፈርቶች ካልተሟሉ ግን አይቻልም። የመጀመሪያ መስፈርት ምንድነው? التقابض መቀባበል የሚለው ነው። አንተ ድርሃሙን በምትቀበል ጊዜ ለእርሱ መድረስ ያለበት ቦታ ማድረስህንና ማረጋገጥ ያለበት ሳትለያይ እዛው ገና። እሺ የመጀመሪያው እርስ ነው። ሁለተኛው አለማጭበርበር ነው፣ በታማኝነት መስራት። አንዳንድ ሰው አዲስ ናቸው ብሎ የሚያያቸውን ሰዎች ልከው የማያውቁ ልጆችን ዝቅ አድርገው ቀንሰው ከጊዜ ዋጋ ይልክላቸዋል። ሌሎችን ደግሞ ልምድ ያላቸውን በመላክ ብዙ ጊዜ እንትን ያሉ ሰዎችን ከፍ አድርገው ይልክላቸዋል። እንዲህ ማድረግ የለበትም። እንዲህ ካደረገ ይሄ በደል ነው፣ ግፍ ነው፣ ሐራም ነው። ከነዚህ ከሁለቱ መስፈርቶች እንትን እስከጠበቀ ድረስ ችግር የለም። አይ ብሩ አመጣጡ ማለት የሚያስረክቡት ሐዋላውን ከሰበሰቡ በኋላ ያው በባንክ ብራቸውን ለማያስቀምጡ ሰው ስለሆነ የምታስረክቡ ያ ተቋርጧል ድምፅህ። ስርቆት መተባበር ነው። ድምፅ ተቋርጧል። ስርቆትን መተባበር አይሆንም ማለት ብሩ ያው ከሰበሰብኩ በኋላ የምታስረክበው ብር በባንክ ለማያስቀምጡ ሰው ነው። ህገወጥ ለሚሰሩ ሰዎች ነው ብሩን የምታስረክበውና እንዴት ነው ይሄን እያወቅህ ሐራም አይሆንም? ያው መቼም በባንክ ርካሽ እያለ እንትን አይሉም። የሆነ ተጎድቶ ምናምን ነው የሚሰሩት አይደለ? ስርቆት ማለት የሰዎችን ገንዘብ ባለአግባብ ያለ ፈቃዳቸው መውሰድ ነው። ይሄ እንደዚህ አይደለም። ባንክ ቤት ቀንሰው ይልክባቸዋል ለሰዎች፣ ሌላው ደግሞ በተሻለ መልኩ ይልክላቸዋል። ስለዚህ መጨረሻ ላይ ማለት ነው መጨረሻ ላይ የሚደርሰው እነዛ በህገ ወጥ ለሚሰሩት ነው። መጨረሻ ላይ ገንዘቡ የሚደርሰው ማለት ነው። ከዛ ከዚህ ብሎ እነዛኞቹ ብራቸውን በባንክ ማስገባት ስለማይችሉ ብሩን መጨረሻ ላይ በህገ ወጥ የሰሩትን ብር ሰርቀውም ሊሆን ይችላሉ ባለስልጣኖች ምናምን። መጨረሻ ላይ ብሩን ኬታ መጣችሁት እንዳይባሉ ቀንሶ ይሸጣሉ፣ ከስሮ ይሸጣሉና ይሄን እያወቅ እንዴት ነው አይሆንም እንዴ ነው? የሐዋላ ብር ያው የብላክ ብር መጨረሻው ዝሮ ዝሮ ለነሱ ነው፣ ህገ ወጥ ለሚሰሩት ነው የሚደርሰው ብሩ። ይኸውልህ ሊሆን ይችላል ምናምን የሚል ነገር አይሰራም። እሺ ሰርቀው ሊሆን ይችላል እያልክ ነው። አሁን ከሰረቁ ሰርቀዋል በልና ስለ ስርቆት ጠይቅ። ስለ ሱቁል አስወድ ወይንም ስለ ጥቁር ገበያ ወይንም ስለ ብላክ ማርኬት ወይንም ሐዋላ ስለሚባለው ከሆነ ሁለት መስፈርቶች አሉት። እርሱ የሀገሪቱ መንግስት ማነው? የሀገሪቱ ማንኛውም ባንክ ቤቶች ቀንሰው ይልካሉ ለሰዎች፣ ሌላው ደግሞ ከፍ አድርጎ ይልካል። ያታላራ ስለዚህ አንዴት አዳምጠን እስክጨርስ እኔ የተናገርኩት አልገባህም። እሱ ካልገባኝ በቃ አልገባኝ፣ ይቅርታ። ያው የቀለ ገጠኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ና እሱ ጥያቄ አለኝ። እሺ እኔና ባለቤቴ በፊት ሳንጋባ በፊት ክርስቲያን ነበርና እኔ ሳንጋባ በፊት ያው ግንኙነት ነበረን። እኔም ስለ እስልምና ያው እስላም ነኝ፣ ግን ብዙም አላቅም ነበር። ግን ሻዳ ያዘ ቀን ነበር ኒካ ያሰርነው። አሁን ልጆች አለን፣ ግን ግንኙነት ነበረን ከዛ በፊት እና ኒካችን ምንም ችግር የለውማ ማለት ያው ዝሙት ፈጽመናል ማለት ነው በፊት ሳንጋባ በፊት ወይ እሱ ሻዳ ሳይዝ በፊት። ሁለታቸውም ክርስቲያኖች ነበራቸው አይደለ? የለም እኔ ሙስሊም ነበርኩኝ እኮ። አንቺ ሙስሊም ሆነሽ እሱ ክርስቲያን ሆኖ በዝሙት ነበራችሁ። ከዚያ በኋላ እስልምናን ተቀበለ። ከዛ ኒካ ሳታስሩ በዛ ህይወታችሁን ቀጠላችሁ? አይደለም እዛው ሻዳ የያዘ ቀን ነው ኒካ ያሰርነው። በዛው የዛኔ በዝሙት ላይ ነበራችሁ ወይንስ ለብዙ ጊዜ ከወርና ከዛ በላይ ቆርጣችኋል? ነበር። እንደሱ ከሆነ በዝሙት ላይ ባላችሁበት ሰዓት ኒካ አይታሰርም። ሻሃዳ ቢይዝም ራሱ በዛን ጊዜ
ቢያንስ አንድ ሀይድ እስክታይ ድረስ መጠበቅ ነበረብሽ። እና ምን ማድረግ አለብኝ? አሁን ለአንድ ሀይድ ያክል ቢያንስ ተለያይታችሁ ከዛ በኋላ ኒካ ማሰር። በተሳሳተ ጊዜ ነው ኒካ የታሰረው። በዝሙት ላይ ያላችሁ ኒካ አይታሰርም በፍጹም። እንደውም አንዳንድ ዑለሞች 3 ሀይድ ተጠብቅ ሁሉ ያሉ አሉ። ነገር ግን አንድ ሀይድ በቂ ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሀይድ ተጠብቅ ብለው ስለተናገሩ እና ኒካችን መታደስ አለበት። ታዲያ አሁን ሁለት ልጆች እናት ነኝ ነው እኮ ያለፈው አልፏል። ባለማወቅ ነው። ልጆቻችሁ ናቸው። እነሱም ገና ሻሃዳ ያዘ ስለ እስልምና አውቀው አንቺም አልተረዳሽም። ይሄን ነገር ባለማወቃቸው የምትታለፉ ናቸው። አንቱ ማዕዙሩነ ቢጀህሊኩም ባለማወቃቸው ትታለፋላችሁ። ግን አሁን ባወቃችሁበት ጊዜ ማስተካከል አለባችሁ ያን ኒካህ ኢንሻአላህ። ሌላው ደግሞ ጓደኛ ይጠይቅልኝ ብላኝ ነው አጠገቤ ነው ያለችው። እኔ በሙስሊም ነው የተወለድኩት እንጂ ስለ እስልምና አላውቅም ነበር። ግን ደግሞ ብዙ ጊዜ ደግሞ ልጅ አውጥቼ ያለው እና አሁን አላህ ይቅር ይለኛል ወይ አለች። ወደ አላህ ተውበት ካደረጋችሁ አላህ ይቅር ይላችኋል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ተውበት ላደረገን የምርለታለሁ ብሏል። ፈመን ታበ ሚን ባዕድ ظልሚሂ ወአስለሐ ፈኢነ አላህ የቱቡ ዐለይህ። ኃጢአት ነፍስ ካላደለ በኋላ ወደ አላህ ተውበት ያደረገ አላህ ተውበትን ይቀበላል። አይ አመሰግናለሁ። ጀዛኩሙላሁ ኸይረን። ሰላም አለይኩም። እኔ ጥያቄ ነበረኝ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ አለሽ? ቀጥል። ጥያቄ አለኝ። እሺ እኔ ሰለምቴ ነኝና በኩፍር ላይ ለሞቱት ቤተሰቦች ሰደቃ ማውጣት እችላለሁ? አላህን ክዶ ለሞተ ሰው ሰደቃ ማውጣት አይቻልም። ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪን ወለው ካኑ ኡሊ ቁርባ ሚን ባዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም ይላል። ለነቢዩም ሆነ እንዲሁም ለነዚህ ያላመኑት በእኔ ላይ አጋርተው ለሞተ ሰው ምህረትን ሊማጸኑኝ አይገባም እያለ ይናገራል። የቅርብ ዘመዶቻቸው ቢሆንም እንኳን አለ። ስለዚህ በክህደት ላይ ለሞተ ሰው ዱዓም ሰደቃም ኢስቲግፋር ማድረግ አይቻልም። እሺ ያ እሺ ያ ጥያቄ ያላችሁ የገባች ሰዎች ሄሎ ወለካሉ ሰላም አለይኩም። ወአለይኩም ሰላም። የሆነ ጥያቄ ነበረኝ። እሺ አሁን ለምሳሌ ሱቢ ሶላት ቢያልፈን ቀዷ መስገድ ብንፈልግ አሁን ዙሁር ላይ ከፊት ነው ከኋላ ነው የምንሰግደው? ከዙሁር በፊት ነው ከዙሁር በኋላ? ከዙሁር በፊት ከነቃችሁ ከእንቅልፋችሁ በተነሳችሁበት ሰዓት ወዲያው መስገድ። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ነሲየ ሶላተን አው ናመ ዐንሃ ፈሊሰሊሃ ኢዛ ዘከረሃ። ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳና ባስታወሰ ሰዓት ይስገድ ብሏል። ከዙሁር በኋላ ብትነቁ ግን መጀመሪያ ወቅቱ የገባበትን ሶላት ዙሁርን ሰግዳችሁ ከዚያ ሱብሂን በቀዳመት ዙሁር በኋላ ትሰግዳላችሁ። ይሄ ነው። ኤርሚ ሰላም ነው፣ እንዴት ነህ? አሱርም መግሪብም ሁሉንም እንደዛው ነው። ከዛ ከመግሪብ በተናገርኩ መሰረት ኤርሚ ደህና ነህ? ኦኬ ሽክራን። ሄሎ ሄሎ ኤርሚያስ ኮሜንት ላይ ስትረብሽ አውራ እንጂ። እሺ ጥያቄ አለ ቀጥል። አለይኩም ሰላም። እኔ ጥያቄ ነበረኝ። ጥያቄ ምንድነው ማለት እኛ የምንኖረው ብዙ ጊዜ ያው በጫካ ውስጥ ነውና ስፔሻል ፎርስ ነን። ስጋ በመብላት ዙሪያ ነውና የተለያየ ስጋ እንበላለን። እሱ እንዴት ስጋ እንበላ ከአላህ ውጭ በሌላ ስም የታረደ ከሆነ አይገባም ማለት ነው።
ከአላህ ውጭ በሌላ ስም የታረደ ከሆነ ከአላህ ውጭ በሌላ ስም የታረደ እንደሆነ እያወቃችሁ ያን ስጋ መብላት አይቻልም። አላህ በቁርአን ላይ ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሉ ብለው። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ በእርሱ ላይ የአላህ ስም ያልተወሳበት ከሆነ ግን እንዳትበሉ ብለው። ይሄ ይመስላል። እሺ ሰላም አለይኩም። ኤርሚ አውራ ሰላም ነው፣ እንዴት ነው? እሱ እርዳታ ያስፈልገኛል እሱ እርዳኝ እያልክ እየጻፍክ ነው። ብላክ ቦይ ነው ምናምን የሚል ልጅ ምንድነው እንድንረዳ የፈለከው? ጻፍ የምትፈልገው ነው። የምንችለው ከሆነ እንረዳለን፣ የማንችለው ከሆነ ዱዓ እናደርግልሃለን። እሺ አድሚኖች ካላቸው አስገባቸው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነው? ደህና ነኝ አልሐምዱሊላህ። ብላክ ማን እኮ ምን እንርዳህ ጻፍና ወይ ገብተህ ተናገርና ኢንሻአላህ እንስማ። ጥያቄ ምንድን ነው? ለአንድ ሴት ልጅ ማለት ነው የእናቷ በኩል አጎት ኒካ ማሰር ይችላሉ? አባትየው ካወከለ ማለት ነው። ከሚጮህ ቦታ ራቅ ብለዋል። አባትየው ካወከለ ይቻላል፣ ችግር የለውም። አባትየው ካወከለ ይቻላል። ይቻላል። እሺ ጀዛከላህ። መርሐባ ወያኩም። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم. الحمد لله. እንዴት ናችሁ ኡስታዝ? አላህ አልሐምዱሊላህ። ማሻአላህ። ጥያቄ ነበረኝና እሺ አንድ ሰው ማለት ነው ለምሳሌ ሽንት ቤት መግባት ይችላል በኢርፎን ቁርአን እያዳመጠ ማለት ቁርአን በሚቀራ ሰዓት ሽንት ቤት ስለ ለመጠቀም ሳይሆን አሁን ሳውዲ አረቢያ የሚኖሩ ልጆች ብዙ ጊዜ ስራቸው ሽንት ቤት ውስጥ ነው የሚሆነው ልብስ ምናምን ሲያጥቡ ማለት ነው እና በዛን ሰዓት በኢርፎን በሰማ አርገው ሽንት ቤት መመላለስ ይችላሉ እዛው ለመቀመጥ ሳይሆን ያው ልብስ አጥብት ያጠቡ ለማውጣት ማለት ነው ወይም ደግሞ ያጠቡትን ሳይሆን ተከፍቶ እስከሆነ ድረስ አይቻልም ወደ ሽንት ቤት ሲገቡ አይደለ በሰማም ቢሆን በሰማም ቢሆን አይቻልም አይዋ ይሄን የፈለኩት መርሐባ ሰላም አለይኩም እሺ ያቀላችሁ ገባችሁት ሄሎ አለይኩም ሰላም እሺ ወኔ ጥያቄ አለ እሺ የእናትን መቃብር እንደዚህ ባንተ ማለት እንደዚህ ሊሾ ማድረግ ይቻላል? ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አልቢና عن القبور በቀብር ላይ ግንብን መገንባት ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ከአንድ ስንዝር በላይ አይሆንም አይቻልም። አንድ ስንዝር ያክል ችግር የለውም። ከዛ በላይ ግንብ እንዳይጠፋ ምን ማድረግ አያለም? እንዳይጠፋ ማለት እንደማንኛውም ቀብር ይቀበራል። የአንድ ስንዝር ያክል እንትን ብታደርግ ችግር የለውም። ከዛ በላይ ግን ተከልክሏል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ لا تمر على قبر مشرف الا وقد سويته አሉ ታሪክ ኢብኑ አቢ ጣሊብ ከልክ በላይ የተገነባን ቀብር ካገኘህ ሳታስተካክለው ሳትቀንሰው እንዳታልፍ አሉት። እዚህ በቀብር ላይ እንደ ግንብ ግንባታ መገንባት ወይንም ደግሞ አይታችሁ ከሆነ ሌላ እምነት ተከታዮች የሆነ ግንብ እንትን ይላሉ ይሰራሉ። በዚያ ላይ አይቻልም እንደዚያ ማድረግ። የረሱል ሰለላሁ ዐለይሂ ወሰለም የሷሃቦች መቃብር አይታችሁት ከሆነ መዲና ላይ በቃ አንድ ስንዝር ያክል ነች አፈሯ ማለት ነው። ከዛ በላይ አይደለች። አይ እሺ ወዘጀት ሰላም አለይኩም ማድረግ አይቻልም። የሚጮህ ቦታ ነው ያላችሁ። የሚጮህ ቦታ ካላችሁ ትወርዳላችሁ። እሺ ለእናትህ ወንድሜ
ሊሾ ላይ ትኩረት ሳታደርግ ዱዓ ኢስቲግፋር ሰደቃ አድርገላት። እሱ ነው የሚጠቅማት። እሺ አንድ ሰው ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው። ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء። አንድ ሰው መጥቶ ወደ ነብይ ሰለላሁ ዐለይሂ ወሰለም ጋር እናቴ ሙታብኛለች ለእርሷ ብዬ ሰደቃ ባድርግላት ይጠቅማታል ወይ ሲል፣ አዎ ይጠቅማታል ብሎታል። ዱዓ አድርግላት፣ ኢስቲግፋር ሰደቃ አድርግላት። በዚህ ላይ ትኩረት አድርግ እንጂ ግንባታ ምናምኑ ያን ያክል አስፈላጊ አይደለም። ከተቀበረችና አንድ ስንዝር ያክል እንትን ካለ ከላይ አፈሩ ካለ በቂ ነው። لهم دار السلام عند ربهم وهو وليهم بما كانوا يعملون ويوم يحشرهم جميعا كأن لم يلبثوا إلا ساعة من النهار يتعارفون بينهم قد خسر الذين كذبوا بلقاء الله قد خسر الذين كذبوا بلقاء الله وما كانوا مهتدين. ما نبرد يعني. الحمد لله رب العالمين الرحمن الرحيم. ايش بلاك؟ الربع فداري احكي قباتشو كزاس ስለዚህ አሁን በተለያየ ድምጽ ቁርአን እንቅራ። እስኪ በተለያየ ድምጽ ቁርአን እንቅራ። ይሄ ድምጽ ማን ነው? በተለያየ ድምጽ ቁርአን እንቅራ። መጀመሪያ ብንቅራ በሽበይን ድምጽ ይሄን የሚያውቅልህ ማን እያወራ ያለውበትን ድምጽ መጀመሪያ ቁርአን ስንክር በማይርድም ስንክር ያሁን ድምፅ ያወቀ የለም ያህዝናል። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين.
ما قاري يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. يا أيها الذين آمنوا اتقوا الله وكونوا مع الصادقين ما كان لأهل المدينة ومن حولهم من الأعراب أن يتخلفوا عن رسول الله ولا يرغبوا بأنفسهم عن نفسه ذلك بأنهم لا يصيبهم ظمأ ولا نصب ولا مخمصة في سبيل الله ولا يطؤون موطئا يغيظ الكفار. أبو بكر شاطري ايش أبو بكر شاطري ليلا هين تاريخ كمان الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين.
إنكم وما تعبدون من دون الله حصب جهنم أنتم لها واردون لو كان هؤلاء آلهة ما وردوها وكل فيها خالدون شيء اللي أقرأه بسم الله الرحمن الرحيم ألم تر إلى الذين يزكون أنفسهم بل الله يزكي من يشاء ولا يظلمون فتيلا انظر كيف يفترون على الله الكذب وكفى به إثما مبينا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت ويقولون للذين كفروا هؤلاء أهدى من الذين آمنوا سبيلا أولئك الذين لعنهم الله ومن يلعن الله فلن تجد له نصيرا أم لهم نصيب من الملك فإذا لا يؤتون الناس نقيرا أم يحسدون الناس على ما آتاهم الله من فضله فقد آتينا آل إبراهيم الكتاب والحكمة وآتيناهم ملكا عظيما فمنهم من آمن به ومنهم من صد عنه وكفى بجهنم سعيرا إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الله كان عزيزا حكيما والذين آمنوا وعملوا الصالحات سندخلهم جنات تجري من تحتها الأنهار خالدين فيها أبدا لهم فيها أزواج مطهرة وندخلهم ظلا ظليلا إن الله يأمركم أن تؤدوا الأمانات إلى أهلها وإذا حكمتم بين الناس أن تحكموا بالعدل إن الله نعم ما يعظكم به إن الله كان سميعا بصيرا يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول إن كنتم
تأويلا ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا وإذا قيل لهم تعالوا إلى ما أنزل الله وإلى الرسول رأيت المنافقين يصدون عنك صدودا فكيف إذا أصابتهم مصيبة بما قدمت أيديهم ثم جاءوك يحلفون بالله إن أردنا إلا إحسانا ثم جاءوك يحلفون بالله إن أردنا إلا إحسانا وتوفيقا أولئك الذين يعلم الله ما في قلوبهم فأعرض عنهم وعظهم وقل لهم في أنفسهم قولا بليغا وما أرسلنا من رسول إلا ليطاع بإذن الله ولو أنهم إذ ظلموا أنفسهم جاءوك فاستغفروا الله واستغفر لهم الرسول لوجدوا الله توابا رحيما فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما ولو أنا كتبنا عليهم أن اقتلوا أنفسكم أو اخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا وإذا لآتيناهم من لدنا أجرا عظيما ولهديناهم صراطا مستقيما ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا
ذلك الفضل من الله، ذلك الفضل من الله، ذلك الفضل من الله وكفى بالله عليما. يا أيها الذين آمنوا خذوا حذركم فانفروا ثبات أو انفروا جميعا وإن منكم لمن ليبطئن فإن أصابتكم مصيبة قال قد أنعم الله علي إذ لم أكن معهم شهيدا ولئن أصابهم فضل من الله ليقولن كأن لم تكن بينكم وبينه مودة يا ليتني كنت معهم فأفوز فوزا عظيما. فليقاتل في سبيل الله الذين يشرون الحياة الدنيا بالآخرة ومن يقاتل في سبيل الله فيقتل أو يغلب فسوف نؤتيه أجرا عظيما. وما لكم لا تقاتلون في سبيل الله والمستضعفين من الرجال والنساء والولدان الذين يقولون ربنا أخرجنا من هذه القرية الظالم أهلها واجعل لنا من لدنك وليا واجعل لنا من لدنك نصيرا. الذين آمنوا يقاتلون في سبيل الله والذين كفروا يقاتلون في سبيل الطاغوت فقاتلوا أولياء الشيطان إن كيد الشيطان كان ضعيفا. ألم تر إلى الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة فلما كتب عليهم القتال إذا فريق منهم يخشون الناس كخشية الله أو أشد خشية وقالوا ربنا لم كتبت علينا القتال لولا أخرتنا إلى أجل قريب قل متاع الدنيا قليل والآخرة خير لمن اتقى ولا تظلمون فتيلا. أينما تكونوا يدرككم الموت ولو كنتم في بروج مشيدة وإن تصبهم حسنة يقولوا هذه من عند الله وإن تصبهم سيئة يقولوا هذه من عندك قل كل من عند الله فما لهؤلاء القوم لا يكادون يفقهون حديثا. ما أصابك من حسنة فمن الله وما أصابك من سيئة فمن نفسك وأرسلناك للناس رسولا وكفى بالله شهيدا. من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا. ويقولون طاعة فإذا برزوا من عندك بيت طائفة منهم غير الذي تقول والله يكتب ما يبيتون فأعرض عنهم وتوكل على الله وكفى بالله وكيلا.
أفلا يتدبرون القرآن ولو كان من عند غير الله أفلا يتدبرون القرآن ولو كان من عند غير الله لوجدوا فيه اختلافا كثيرا وإذا جاءهم أمر من الأمن أو الخوف أذاعوا به ولو ردوه إلى الرسول وإلى أولي الأمر منهم لعلمه الذين يستنبطونه منهم ولولا فضل الله عليكم ورحمته لاتبعتم الشيطان إلا قليلا فقاتل في سبيل الله لا تكلف إلا نفسك وحرض المؤمنين عسى الله أن يكف بأس الذين كفروا والله أشد بأسا وأشد تنكيلا من يشفع شفاعة حسنة يكن له نصيب منها ومن يشفع شفاعة سيئة يكن له كفل منها وكان الله على كل شيء مقيتا وإذا حييتم بتحية فحيوا بأحسن منها أو ردوها إن الله كان على كل شيء حسيبا الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا الله لا إله إلا هو ليجمعنكم إلى يوم القيامة لا ريب فيه ومن أصدق من الله حديثا الله لا إله إلا هو الله مالت أرسو يانو كرسو بستقر للا من مملكي لله هنا ليجمعنكم يسبسبات شو هالنمبر قطينات يجمعنكم لمن العلم لام اللام متاج لام القسم لام التأكيد ولام القسم يقسم الرب سبحانه وتعالى بنفسه والله ليجمعنكم براسي سمى بلالهن بكبري ملكنا يملالهن سبسبات شو هالهن يعني ولد إلى يوم القيامة اسكت تنسى كان درس لا ريب فيه بزهم لا من ترتاري اللوم ومن أصدق من الله حديثا عند الله ونتنيا نغير تناغاري ማን አለ እያለ ይናገራል ማንም የለም صدق ربنا سبحانه وتعالى ልጆች አዛን እያለ ነው ኢስሐቅ አለ አንዋር አለ እና ጥያቄዎች እስላማዊ ጥያቄዎች ካላችሁ ክርስቲያኖች ካላችሁ ገብታችሁ መዋየት ትችላላችሁ እስከዛ ድረስ ኢስሐቅ አንዋር ዛህራን ገባች አንድ አረስታና ስለ ስላሴ ሊሆን ይችላል ስለ ነብያቶች ትክክለኛ ሃይማኖት ሊሆን ይችላል ስለ እስልምና ወይስ ክርስትና ነው የሚለው ወይስ ተውሂድ ነው ወይስ ስላሴ ነው የሚለው ወይንም ነገረ ክርስቶስ ላይ የሆነ ነገር አንስና ተወያይ ባረከላሁ ፊኩም ሰላም አለይኩም እዚህ አዛና አለ ዙሁር ወአለይኩም ሰላም አለይኩም እንዴት ነህ ነኩናል ዳን አልহামዱሊላህ ወአለይኩም ሰላም ኢስሐቅ ደናችሁ ሃይ ከተሉ ቀጥሉ ጃቢር ኢሳቅ እሺ ቀጥሉ እኔ እንትን ብናገር ጀማው ኢንሻአላህ የሆነ ቪዲዮ ፖስቻለሁ እሱን ቪዲዮ አጭር ቪዲዮ ነው ሼር አድርጉት ኮፒ ሊንክ አድርጉ በተለይ ደግሞ ለክርስቲያኖች እንዲደርስ ክርስቲያኖች ጋር ሁለት አምላክ አለ አንደኛው ተማሪ አምላክ ሲሆን ሁለተኛው ደግሞ አስተማሪ አምላክ ነው እና በዛ ላይ ነው ቪዲዮን የሰራሁት
አስተማሪና ተማሪ አምላክ አሉ የሚለውን ክርስቲያኖች የትኛውን ነው የምታመልኩት? አስተማሪውን አምላክ ነው የምታመልኩት ወይስ ደግሞ የሚማረውን ተማሪውን አምላክ ነው? አንዱ ለአንዱ ስለሚያስተምር ማለት ነው። እና ይሄንን ሼር አድርጉት፣ ኮፒ ሊንክ አድርጉት ለሌሎች በደንብ እንዲዳረስ። ዛህራ ቀጥይ። እሺ እናንተ እየገባችሁ ኦሜጋ ገቡና ከዛ ታገኙታላችሁ ቪዲዮ። እንዲሁም ጃቢር አካውንቴ ተመቷልና እንትን ፎሎ አድርጉ፣ የሚለቃቸውንም ቪዲዮዎች ሼር አድርጉ። እንዲሁም ደግሞ አካውንቱን ራሱ ደግሞ እየገባችሁ ኮፒ ሊንክ አድርጉለት። አካውንቱን ራሱን ኮፒ ሊንክ አድርጉት ማለት ነው። ቀጥይ ዛራሽ። ክርስቲያኖች ጥያቄ ያለው ክርስቲያንም ሙስሊሞችም ንጽጽራዊ ጥያቄ ካላችሁ ገቡ። ከተመቸህ ቀጥል። እኔ ጋም ተመሳሳይ ከውሱ ሰላት ጥሩሽ። እሺ መርሃባ። ጥያቄ ያላችሁ አላችሁ እዚህ ጃቢርን ኮፒ ሊንክ አድርጉለት። እሺ አካውንቱን ገብታችሁ ባረከላሁ ፊኩም። ጥያቄ ያላችሁ አላችሁ ከገባችሁት አቤት ጥያቄ ያለሽ? እሺ ዲፕ ወጣለች። ጥያቄ ያላችሁ 3 ቁጥር ጻፉ። ክርስቲያኖች ክርስቲያን ጥያቄ ያላችሁ 3 ቁጥር ጻፉና ግቡ። እሺ እኮ ናገባና እኔ አሚ ግቡ። ክርስቲያኖች ከስር ሆኖ መጻፍ ቀላል ነው እኮ በነገራችን ላይ ያው ገብቶ መወያየት ምናምን ነው ትንሽ ከበድ የሚለውና ገብታችሁ ከዛ በኋላ ማን ነው የሚመልሰው ማን ነው የማይመልሰው የሚለውን ነገር ገብታችሁት ማለት መመልከት ትችላላችሁ። ሴቭ ፕራይቬት ነው አካውንት አስተካክለውና እንትን እንላለን። እሺ ጥያቄ ያላችሁ ግቡ። እሺ ካውንስካ እኮ ግቡ። ክርስቲያኖች ግቡ። መተቸክ ቀላል ስለሆነ ግቡና ለአምላካችሁ ምስክር ስጡ። አምላካችሁን መስክሩለት። ለምን ፍጡር ታመልካላችሁ የሚል ጥያቄዎች የዘመናት ጥያቄ ያለን እስካሁን ያልተመለሰ መግባት ትችላላችሁ። ለምን ፍጡር ታመልካላችሁ? ለምን ከአንዱ አምላክ ሸሻችሁ? የሚል የዘመናት ጥያቄ እስካሁን ያልተመለሰ እናንተም ግራ ተገብታችሁበት ያለ ጥያቄ ነው እና ገብታችሁ መልሱ። ጥያቄም ካላችሁ በነገራችን ላይ እናስተናግዳለን፣ ችግር የለብንም። ለመጠየቅ 24 ሰዓት ዝግጁ ነን እኛ። እናንተ ደግሞ ለመጠየቅም ለመመለስም ዝግጁ አይደላችሁም እና መግባት መጠየቅ ትችላላችሁ። እሺ ስበን አንዴ ግባ። ማነው ሴፍ? ከየሳብንህ ነው ግባ። ጠይቅ ንጽጽር አኖር። እሺ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላህ። የኔ ጥያቄ ለክርስቲያኖች ነው። በተአምረ ማርያም ምዕራፍ 19 ቁጥር 5 ላይ ምን ይላል? ከያዕቆባውያን ወገን የተከበረውን ሊቀ ጳጳስ መሐመድን ታመጣልን ዘንድ ይላል። መሐመድ የትኛው መሐመድ ነው ነው ጥያቄ ነው። ይሄ መሐመድ የትኛው መሐመድ ነው የሚለው ነገር ነው ለክርስቲያኖች ያቀረብኩት እና መልስ ያላችሁ ክርስቲያኖች መግባት ትችላላችሁ። የትኛው መሐመድ ነው?
ለምን ይጠቀማል መጽሐፋችሁ እናንተ ለምን ይጠቀማል ይሄንን ስም የሚለውን ለማንሳት ነበር። እሺ ጀዛከላሁ ኸይር። ጥያቄ ያላችሁ ክርስቲያን ካላችሁ መግባት ትችላላችሁ፣ ያልገባችሁን መጠየቅ ትችላላችሁ። ታነች አለሽ? አይሰማም? ይሰማልማ። ጥያቄ አለሽ? አይ ጥያቄ የለኝም። እኛን ጠይቀሽ የአሁኑ እንትና እሱ የጠየቀው ጥያቄ ከሆነ እኔ ስላላነበብኩት ምናልባት ልጠይቅለት እችላለሁ። አይ ሌላ ጥያቄ የምታውቂውን ጥያቄ። እሺ አንቺ በኦርቶዶክስ ነሽ? ኦርቶዶክስ ነሽ እና አምላክ ስንት ነው ብለሽ ነው የምታምኝ? በሶስት አካል የተገለጠ አንድ አምላክ። ስንት ጌታ ነው ያለሽ? አንድ። ኦርቶዶክሶች ግን ሶስት ጌታ ነው የምናመልከው ይላሉ። ማለትም በመጽሐፍቶቻቸው ላይ ማለት ነው ሶስት ጌቶች ይላል። እሱ በሶስት የተገለጠ በአካል የተገለጠ ነው እንጂ ሶስት ጌቶች። ስለዚህ የምናመልከው አንድ አምላክ ነው። ሶስት ጌታ ብሎ ይገልጻቸዋል። ሶስት ጌታ ብሎ ይገልጻል በመጽሐፍቶቻችሁ ላይ ማለት ነው። ላሳይሽ። ጌትነት ለብዙ ነገር ሊውል ይችላል። ጌታ አንድ ጌታ እንዳለ ነው ኢየሱስ ክርስቶስ ያስተማረው። አንድ ጌታ ብሎ ነው ያስተማረው እንጂ ሶስት ጌቶችን አላስተማረም ኢየሱስ። ለምሳሌ እናንተ ግን ሶስት ጌታ ብላችሁ ታምልካላችሁ። ማለት ሶስት ጌቶች ብላችሁ ትቀበላላችሁ እናንተ። ሰይፈ ስላሴ ላይ ያገዛዛቸው ባህሪ አንድ ሆነ ሶስት ጌቶች ይላል። ሶስት ጌቶች እንደዚሁም ገዥነታቸው ስልጣን አንድ ሆነ ሶስት ጌቶች። መጽሐፍ ቅዱስ ውስጥ ነው ወይስ የቤተ ክርስቲያን አስተምሮት ነው? የቤተ ክርስቲያን አስተምሮት። ሰይፈ ስላሴ መጽሐፍ ቅዱስ ላይማ አንድ ጌታ ብቻ ነው ያለው። ኢየሱስ ክርስቶስ ራሱ አንድ ጌታ ሲያመልክ ነበረ። ገዘና አንድ ጌታ ብሎ ነው ያስተማረው። መጽሐፉ ምን መጽሐፍ ነው እንደዚህ የሚለው? ሰይፈ ስላሴ ላይ ሰይፈ ስላሴ ላይ ሶስት ጌቶች ብሎ ነው የሚያስቀምጠው። ሰይፈ ስላሴ ላይ ማለት ነው። እና ሶስት ጌታ እንዴት ይመለካል? ባይብል ላይ በነገራችን ላይ ባይብል ላይ አንድ ጌታ እያለ ነው የሚያስቀምጠው። አንድ ጌታ፣ አንድ ጥምቀት ምናምን እያለ ነው የሚያስቀምጠው። ኢየሱስ ክርስቶስ ራሱ አንድ ጌታ ነው የሰበከው። አምላክም አንድ ነው፣ ጌታም አንድ ነው። ባይብል ላይ የመለኮት ጌትነት ያለው ማለት ነው። ብዙ ጌቶች አሉ፣ ግን የመለኮት ጌትነት ያለው ግን አንድ አምላክ ብቻ ነው። አንድ አብ ተብሎ የሚጠራው ማለት ነው። እና ሶስት ጌታ ታመልኪያለሽ አንቺ? ሶስትማ እንዴት ይመለካል እኮ። ሶስት ጌታ ይመለካል ብሎ ግን መጽሐፍቶቻችሁ ስለሚያስቀምጥ ነው። ይሄ ተይሻ ግን ደግሞ ማለት ነው አሁን ይሄን መጽሐፍ የቤተ ክርስቲያን መጽሐፍ ምን እንትን አሁን ለምሳሌ በቤተ ክርስቲያን እንትንነት የምትቀበሏቸው ነው የማትቀበሏቸው ተብሎ የምንማርበት እንትን ላይ አለ። አይ ሰይፈ ስላሴማ ግዴታ ትቀበላላችሁ እኮ ቤተ ክርስቲያን ያሳተመችው እኮ ነው። ሰይፈ ስላሴ ጥንታዊ መጽሐፍም ነው ጭምር። ገብቶሻል? የስላሴ ማብራሪያ ነው። በደንብ አድርጎ ስላሴን የሚያብራራ መጽሐፍ ነው። ስለዚህ ሶስት ጌቶች ተብሎ የተገለጸውም እዛ ላይ ነው እኮ። አካልነታቸው ሊሆን ይችላል ነው ማለት ልጅ የፈለኩት እኮ። ሶስት ጌታ ብሎ በአካል ሶስት ጌታ። ጌትነት እኮ የባህሪ እኮ ነው አይደለ? ባህሪ ከሆነ አምላክ ለምሳሌ ሶስት አምላክ ብለሽ ታምኛለሽ? አታምኝም። ሶስት አምላክ አይባልም እኮ አንድ አምላክ ነው የምትል እኮ እናንተ። አንቺ አሁን ቅድም ስጠይቅሽ አንድ ጌታ አንድ አምላክ ብዬ ነው የማምነው አልሽ።
እዚህ ጋር ግን ሶስት ጌታ 3 1 2 3 ብሎ 3 ቆጠረ። 3 ጌታ 3 አምላክ። እንዴት ነው ይሄ ሊሆን የቻለው? እንዴት ነው ባይብል እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ብሎ ነው ያስተማረው። አንድ ጌታ ነው እንጂ 3 ጌታ የለም ባይብል ላይ ያለው ማለት ነው። ግን ቤተክርስቲያን ይሄንን ታስተምራለች። ይሄን ዩኒቨርስ የፈጠረ አምላክ አንድ ፈጣሪ፣ አንድ ጌታ፣ አንድ አምላክ እንጂ 3 ጌታ ወይም 3 አምላክ 3 ፈጣሪ ሊሆን አይችልም። እንዴት ይሄ ሊሆን ይችላል? እሺ ይሄን ጥያቄ ሌላ ጥያቄ ልጠይቅሽ? እሺ እኔ ካቻልኩ ተመልሳለሁ። ጥያቄ እሺ ኢየሱስ ክርስቶስን መለኮት አድርገሽ እንድትቀበይ ያደረገሽ ነገር ምንድነው? ኢየሱስን ማለት በስጋ የተገለጠ አምላክ ነው ብዬ ስለማምን የታለ ይሄን የሚል በስጋ የተገለጠ አምላክ ብለ ይገለጽ የታለ ማስረጃ? በስጋ የተገለጠ አምላክ እንደሆነ ማስረጃ አለ? ማስረጃ ማለት እኔ አሁን የማመጣውን ማለት ነው እናንተ እንትን ስለምትሉት እኔ መከራከር አልፈልግም። እኔ አምጪ ያደርግልኛል ብዬ የምትቀበለውን ቦታ እናንተ ደግሞ አትቀበሉት እኮ ችግር የለውም። አምጪውና እናብራበት። ከዛ አንቺ ያሳምንሻን አያሳምንም የሚለውን ደግሞ አብረን እንመለከተው። ይህ ያመና ለማመን እኮ የኛ ፈንታ ነው። ገብቶሻል? ግን አንቺ ማስረጃ ስጭን በስጋ የተገለጠ አምላክ እንዳለ ኢየሱስ ክርስቶስ ማነው አምላክ በስጋ ተገለጠ የሚል ካለ ማለት ነው። አምላክ በስጋ ተገለጠ የሚል ካለ ስላሴን ማመን አለብሽ ማለት አምላክ በስጋ ተገለጠ ሳይሆን ስላሴን ማመን አለብሽ መጀመሪያ። ስላሴን ነው ስላሴ የት አለ ባይብል ላይ? እሺ ስላሴ በአብ ወልድ በመንፈስ ቅዱስ ሀሳቦች ይላል። እሺ አሁን ለምሳሌ ደግሞ እንኳን በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸውና ስላሴ ምን አገናኘው? ስላሴ ማለት እኮ ሶስትነት ማለት ነው አይደለ? ሶስትነትና በአብ ወልድ መንፈስ ቅዱስ እያጠመቃችሁ ምን አገናኘው? እሺ ሚዩት ነሽ ወይ እንትና ይቀጥልልሽ። ኤርሚያስ ከስር ውሸት ነው አይደለም እያለ ስለነበረ እሺ ይቀጥልልሽ። እሺ እረፍት አድርጊ አንቺ። ያሁኑን መጽሐፍ ሰጪው እሺ ክፈትለት። ሰይፈ ስላሴ ላይ ክፈት። ራስህ የሚመች ከሆነ ንጽጽር ክፈትለት። እሺ ሰይፈ ስላሴ ቁጥር 5 ላይ ኤርሚያስ ማነው? ኤማሁስ ሰይፈ ስላሴ ቁጥር 5 ላይ የገዥነታቸው ስልጣን እንደሆነ 3 ልዑላን ገዢዎች ናቸው ይላል። እንደዚሁም ደግሞ ሰይፈ ስላሴ ቁጥር ስንት ላይ ነው? ሰይፈ ስላሴ ቁጥር 5 ላይ ደግሞ የተዛዛቸው ባህሪያ እንደሆነ 3 ጌቶች ናቸው ይላል። 3 ጌቶች ያ 3 ጌቶች ወጣ። እሺ ክርስቲያን ፓውዛት ሆኖ ገብታችሁ አቤት ደህና ናችሁ? አሰላሙ አለይኩም ነው ያልከው? ያው ሰላማችሁ ይብዛ ነው ያልኩት። ኦኬ እሺ ሰላም እንዴት ነህ? አለን። ጥያቄ መጠየቅ ይቻላል? ለምንድን ነው 3 ጌታ የምታመልከው ለሚለው ጥያቄ መልስ ከሌለህ ችግር የለውም፣ ወደ ጥያቄ መግባት ትችላለህ። እሺ ልጠይቅ? ጠይቅ። እሺ አላህ አካል አለው የለውም? አካል ስትል ምን ማለትህ ነው? አካል ማለት
ይገባሽ እኮ ምን ማለት ነው? አካል ለምሳሌ አካል የሚለው ማንነትን ለመግለጽ ይመጣል። አንተ ማለት የፈለከው ምን ነው? አይ ስልሽ ለምሳሌ አሁን አላህ አካል አለ የለውም ገብቶሻል እኮ አካል ስትል ምን ማለት ነው? አማርኛ አካል ነው ስትል አካል ስልሽ አሁን ለምሳሌ አሁን አላህ አይን አለው ወይ አላህ ቅንጭላት አለው ወይ እንደ ማለት ያክል ነው። አስተግፍሩላህ ወተብለ አላህ Subhanahu Wa Ta'ala የራሱ የሆነ መገለጫዎች አሉት ብለን እንጂ አካል ይሄ ልክ አንተ እንደምታስበው ቦዲ ምናምን ከሆነ የለውም አላህ። እሺ አላህ ቅንጭላት የለውም ማስረጃ ስጠኝ። ለበይ ጥያቄ እኮ ነው የጠየኩሽ። አላህ ቅንጭላት አለው ወይ ነው እኮ ማስረጃ አምጣ። አንድ ነገር አለው ስትል እና የለውም ስትል ማስረጃ አምጣና ዛራ እየጠየኩሽ እኮ ነው። አላህ ቅንጭላት አለው ወይ ነው እኔ እኮ እየጠየኩሽ ነው። እሺ እሺ قلت لي ኦኬ ዛሩ ከኔ ጋር እኮ አንተ ማስረጃ እኮ ነው ያልከው። ማስረጃ አምጣ እኮ ነው ያልከው። ዛራ እኔ አንቺን እኮ የጠየኩሽ ነው። ለምሳሌ አሁን አላህ አካል አለው ወይ ስልሽ አላህ መገለጫ የለውም ምናምን ብለሽ እኮ አላህ የራሱ የሆነ መለኮታዊ መገለጫ አለው። አንተ እንደምታስበው ደግሞ እሺ አካል አለው ስትል ይሄን ቦዲ ማስበው ነው አይደል? እኔ እንደማስበው ተብላ አንቺ እንደምታስበው አላህ ቅንጭላት አለ የለውም እኮ ማስረጃ ስጠኝ። እንደዛ የሚል እየጠየኩሽ እኮ ነው ዛራ። ለምሳሌ አሁን አንቺ አላህ የራሱ እንደዛ የሚል እኔ አላነበብኩም። እንደዛ የሚል እኔ አላነበብኩም። አላህ ጭንቅላት አለው። እሺ አላህ አይን አለው። አላህ Subhanahu Wa Ta'ala ያያን ብለን እናምናለን። እሺ አይን አለው። ስለዚህ እሺ ቅንጭላት የለውም እኮ እንደዛ የሚል አላነበብኩም። አለው ካልክ ማስረጃ ማምጣት አለብህ አንተ። እኔ እኮ እየጠየኩሽ ነው። አለውም የለውም ካልሽ እኮ ይሰማል። አለ የለውም ለማለት ማንበብ አለብኝ። እንደዛ የሚል ነገር እስካሁን ማስረጃ የለኝም። አለው ካልክ ማስረጃ አምጣ። ቆይ እሺ እሺ አይን ኑሮት ቅንጭላት የለውም ግን ቆይ እሺ ቀጥል። ሌሎቻችሁ ለምን እንደምትገቡት አንዳችሁ ብቻ ቀጥሉ። አላህ ጭንቅላት አለው አልክ አይደለ? ስለዚህ አለው ካልክ ማስረጃ አምጣ። አይ ዝም ብዬ ነው የምፈላሰፈው ከሆነ ግን ተፈላሳፊ ሆነ ትቀራለህ ማለት ነው። ለምሳሌ ፍልስፍና እኮ አይደለም ዛሬ ፈጣሪ እኮ አንዳቸው አውሮ እኔ አንድ አፍ ነው ያለኝ እኮ ከኔ ጋር ታወሪያለሽ ችግር የለም። ለምሳሌ አሁን አለ ስንት ሆናችሁ ነው የምታወሩት? ወይም እንትን መረጡ ራሳችሁን ተስማሙና ከዛ አንዳችሁ ጋር ላውራ። ሁለታችሁም ተቀጥላላችሁ አብሽሩ። ግን አንዳችሁ ጋር ነው ማውራት የምችለው። እሺ ሌሽ ሁለታቸውን ማስወጣቻቸው ደግሞ እሺ ማን አለ? ማን አለ? هذه كيفي اوكي ማን እሺ አኗር ቀጥላኝ። እሺ ማን ይሰማል? ሰላም ብያለሁ። ማን ካለ ማን የማያወራ ከሆነ አስወሩት። ሌላ ክርስቲያን ወገኖች ካላችሁ ግቡ። ሌላ ክርስቲያን ወገኖች ካላችሁ ግቡ። ሰላም የንጉስ ልጅ ሰላም ብያለሁ። እንዴና አለን አልሐምዱሊላህ ሰላም ነው። ደህና ነኝ። ከስር የእስላም የነቢያት ሃይማኖት ነው የሚል ጽሑፍ አነበብኩ። እሺ ቆይ የመጀመሪያውን እናጥረውና ትሄዳለህ ወደዛ። ችግር የለም እንሄዳለን። እኮ መመለስ ካልቻልክ ትጠይቃለህ። ችግር የለም መመለስ ካልቻልክ ትጠይቃለህ። ሰይፈ ስላሴ ላይ ምን ይላል? ሶስት ጌቶች ይላል። ኢየሱስ ክርስቶስ ደግሞ በምድር ላይ በመጣበት ሰዓት ምን ብሎ ነበር ያስተማረው? እስራኤል ሆይ ስማ አምላካችን ጌታችን አንድ ጌታ ነው ብሎ ነው ያስተማረው። እና ሶስቱ ጌቶች ብሎ ለምን አስቀመጠው? ሰይፈ ስላሴ ላይ ሶስት ጌታ ነው የምታመልከው?
እንደ ዛሃራ ነው እሱንም አልደረስኩበትም አንብቤ ሜቢ ምናልባት እኔ አሁን ከስር ጽሑፍ አይቼ ነው የገባሁት እንዴት ነው የነቢያት ሃይማኖት የሚሆነው ስላ የሚለው ነው እንጂ እሱን አላውቀውም ማለት እንደዛ እንደሚል አናበብኩትም አልደረስኩበትም። ስለዚህ በነቢያት ሃይማኖት እንቀጥል ማለት ነው። አዎ እኛ እኮ አሳየነህ የንጉስ ልጅ ማስረጃ ከፍተን ነው እኛ እያሳየነህ ያለነው አላነበብኩትም በሚል ልትሸሻችን ይሄ እኛ ማስረጃ ብለን ነው። ለምሳሌ ቅድም እኔ አላነበብኩትም ስል እኔ አላየሁም እንደዛ የሚል ማስረጃ አምጣ ነው ያልኩት። እኔ ካመጣ በዛ ላይ ላወራ ማለት ነው። ገብቷል። አንድ አሁን ባይብል ምንትን መጽሐፉን ከፍቶ እያሳየህ እንደዛ ዛሃራ አላወቅኩትም አላነበብኩትም ብለህ ልታልፍ አትችልም። ይሄ ማለት ይባላል። ስለዚህ ሶስት ጌታ ታመልካለህ የሚለውን ነገር መጀመሪያ መልስ፣ ከዛ ወደ ቀጣይ ትሄዳለህ። እጄ ላይ መጽሐፍ ቅዱስ አለ። መጽሐፍ ቅዱስ መጠየቅ የምችል ከሆነ ሰይፈ ስላሴ እያወራ መጽሐፍ ቅዱስ አትበል። ኦርቶዶክስ እስከሆንክ ድረስ ሰይፈ ስላሴ መጽሐፍ ያንተ ነው። እኔ ሰይፈ ስላሴ ላይ አይደለም ሃይማኖት ተመሰረተው ወንጌል ላይ ተመሰረተው። ስለዚህ ይሄንን አትቀበለው። መቀበል እሱ ይልሽ አንድ ክርስቲያን አማኝ ነው ሊጠይቀኝ የሚችለው እንጂ አህዛብ ሊጠይቀኝ የሚችለው በክርስቲያኖች እኛ መጠየቅ መብት አለ። ቤተ ክርስቲያን አንተ መጽሐፌ ነው ብላ እስካሳተመችው ድረስ እኛም የመጠየቅ መብት አለ እኮ። ክርስትናን ከተቀበልሽ በኋላ ነው መጽሐፍ መጠየቅ የምትችይው። ማን ነው እንደዛ ብሎ እንትን ሸርጥ ያወጣው? ወይም ደግሞ ይሄን ያወጣው ማን ነው? ተከራከረ አይደለም እሱ ሰይፈ ስላሴ እኮ ተከራከረበት መች ወጣኝ። ጥያቄ ሆነብኝ መልስ ስጠኝ ብዬ መጣ። ጥያቄ ሆነብኝ ሶስት ጌታ ታመልካለህ ብዬ ልክ ነሽ እኮ አንቺ። ግን መጠየቅ የሚችለው ክርስትናን የተቀበለ ማን ነው? እንደዛ መስፈርት ያወጣው? እኔ የመጠየቅ መብት አለኝ ነው። አንድ ሰው ያልገባውን ነገር የመጠየቅ መብት አለው። ኢየሱስ ክርስቶስ ለማንኛውም ጥያቄ ዝግጁ ሁኑ ብሏል። በቃ ዝግጁ ሆናችሁ መጠበቅ አለባችሁ። ስለዚህ እኔ ደግሞ ቤተክርስቲያን ካሳተመችው መጽሐፍ አንተ ሶስት ጌታ ብለህ ያሳተምከው መጽሐፍ ነው መጠየቅ የምፈልገው። እኔ ደግሞ እሱን የመጠየቅ ሙሉ መብት አለኝ። እሺ ለማንኛውም ሙሉ መብት አለኝ። ጭቅጭቅ እንዳይሆን ማለት ነው። እንዴት ነው የነቢያት ሃይማኖት ነው? የምን ጭቅጭቅ? መጀመሪያ ሶስት ጌቶች ለምን ብላችሁ ታምናላችሁ? ሶስት ጌታ እንዴት ታምልካላችሁ? ኢየሱስ ክርስቶስ ባይብል ላይ ያስተማረው አንድ ጌታ ሆኖ ሳለ አትቀበዩ ማለት ሰይፈ ስላሴ መጽሐፍን አትቀበዩ ማለት የሃይማኖት መከራከሪያ የሃይማኖት መሰረት መጽሐፍ ቅዱስንም እኮ አልቀበልም። መጽሐፍ ቅዱስንም አልቀበልም። እኔ በመጽሐፍ ቅዱስ ነው ይልሽ። ሰይፈ ስላሴ መጽሐፍ ቅዱስም እኩል ነው ለኔ። መጽሐፍ ቅዱስም ሰይፈ ስላሴ እኩል ነው። ምንም የተለየ ነገር የለውም። አንቺ ነው ያልሽው? አዎ እኩል ነው ለኔ እኮ ነው የምልህ። ላንተው ለኔ ግን ሁለቱም እኩል ነው። ምንም ልዩነት የለውም። ሁለቱም ያንተ የምታምንበት ነገር ስለሆነ ማለት ነው እኮ አንተ አትቀበለውም በል እንደ ፕሮቴስታንቶች አልቀበለውም በል ማለት ነው። የሃይማኖት መከራከሪያ ሃይማኖት ማለት ትርጉሙን ታውቂያለሽ? እኔ ተከራከርበት መቻልኩኝ። ስለዚህ ይሄ መጽሐፌ ነው። በዚህ መጽሐፍ ላይ እኔ ጥያቄ አለኝ። ስለዚህ የጠየቅኩትን ጥያቄ መልስልኝ ነው። አቺም እያልኩሽ እኮ ነው። ለምን አትችይም ብለህ አንተ መስፈርት ለምን ታወጣለኛለህ? ከኔ ያልገባኝን ነገር የመጠየቅ መብት አለኝ። ሃይማኖቱ ይልሽ ክርስትና የሚባል ሃይማኖት ሰይፈ ስላሴ አልተመሰረተም። የተመሰረተ ዶግማ የሆነ መጽሐፍ የተመሰረተው ምን ላይ ነው መቻልኩኝ? ቤተ ክርስቲያን የመሰረተችው ክርስትና የሚባል ሃይማኖት ሲጀመር ተመሰረተችው ባይብል መቻቀዋል። እሺ አሁን ስለዚህ ቤተ ክርስቲያን ካስቀመጠችውና ካዘጋጀችው መጽሐፍ ማስረጃ ታመጫለሽ። ቤተ ክርስቲያን ካዘጋጀችው መጽሐፍ ደግሞ አንዱ ሰይፈ ስላሴ ነው። በሰይፈ ስላሴ መሰረት በመጽሐፍ መሰረት ሶስት ጌታ ታመልካለህ። ለምን ሶስት ጌታ ታመልካለህ ብዬ ስጠይቅ መመለስ አለብህ። ዛራ በቃሽ ንጽሬ እናንተ እናወራ ወይም ፕሮቴስታንት አለዛ ግን እቀበለዋለሁ የቤተ ክርስቲያን መጽሐፌ ነው ብለህ ከዛ በኋላ ትጠይቀኝ ይሄ ደስ አይልም። ስለዚህ አሁን አንተ ማስረጃህ ነው፣ በማስረጃህ መሰረት እየጠየቅኩህ ነው። ሶስት ጌታ ዛራ ይልሽ አንድ ጌታ እንደማመልክ ደግሞ ከሌላ ገድል አምጥቼ ብነግርሽ አትቀበይም አይደለ? ስለዚህ ይልሽ አታርኪ ምን በእናትሽ እዚህ ላይ አታተርቺ ካም ከምን ከበደኝ